የልጅሽ አባት ማን እንደሆነ ንገሪና አላላችሁ? እናት ነግሪኝ ነው? አዎ ጋሼ። እስኪ ለአባትሽ ደውይለት። ቆይ አባቱ ነው ይሄን ያክል ጊዜ እንዴት አንድ ጊዜ እንኳን አይደውልም? ለሲሳይ ደውይና ስጪኝ። ብዙም አጫውተው ነገር አለ። ሁሉም ጥፋቶች ደግሞ ይቅርታ የላቸው። እሱስ ልክ ነበር። የማያውቀው ሚስጥር አለ። ሁሉንም ማወቅ አይቻልም። የሰው ሚስጥር ለማወቅ ከምትደክሚ የራስሽን ተመልከች። ብሽቅ አታምጣ ስለው አምጥቶ ቆለለው ማለት አሁን ነው እንግዲህ። በሚገርም ሁኔታ ደረጀ በራሱ ያለው ጭንቀት በጭንቀት ላይ ጭንቀት ተደማምሮበት ያንን ጭንቀት እንዴት ልወጣው እያለ ባለበት ሰዓት ላይ የባሳት ታንጣ ማለት ጋይስ አሁን ነው የምራስ አዘነኝ። የባሳት ታንጣ አሁን በሚገርም ሁኔታ እንግዲህ ደግሞ ሰላም ሌላ ጭንቀት ልትጨምርበት ዱብዳ። ይሄ ጭንቀት ሳይሆን ዱብዳ በረዶ ሊወርድበት ነው። ደረጀ እንግዲህ ጋሽ ደረጀ ፈጣሪ ብርታቱን ይስጥ። ምን ይባላል ጋይስ? ምን ይባላል? እውነት በጣም ከባድ ነው። በጣም ከባድ ነው ያሁኑ። እንግዲህ ሰላም የአባቱን የልጅሽን አባት እያለ ሞላው ቤተሰቡ እንግዲህ ሲንጫጫ ነበረ። ከአቢጌል እስከ ውሃ እስከ ላይ እስከታች ሁሉም ነገር ሲንጫጩ ነበር። ዛሬ እንግዲህ ልትናገረው ወስናለች ማለት ነው። በፊት እኮ ግን ላለመናገር አስባ ነበረ። ግን አሁን ስታየው ሁኔታዋ ልቧ እየፈራ ነገሮቹ በጣም እንትን እያለ ሲመጣ እንግዲህ ለመናገር ወስናለች። ይሄው ደረጀም ደግሞ እንግዲህ ልትነግረኝ ነው ብሎ ጠጋ እያለ ነበረ ማለት ነው። ምነግርሃለኝ ብላ እንግዲህ ጠዋት ጀምራ ነበር የቀጠረችው። ከዛ በኋላ እንግዲህ ተነስቶ ይሄ ዛሬ ይሄው ተፍተፍ እያለ ቀጥረው ለዲያጣ እንዳይሆን ምናምን ሲላት አይ እሱ እንኳን አይደለም ሌላ ነው ብላ ነበር እንግዲህ የጠራችው። ከዛም እንግዲህ እሱ እሺ ብሎ በቀጠረችው ሰዓት ተገኝቶላት ነበረ። ክላሷ ነበር ይሄዱ ማለት ነው። እዛም እንግዲህ ናማ ምነግርሃለኝ ብላ ገና ቁጭ ሲል በቃ ምንድነው ሰላም ምንድነው ምን ሆነሽ ነው ምናምን ሲላት ምን አመመሽ እንዴ ሐኪም ቤት መሄድ ትፈልጊ ነው ምናምን ሲላት አረ እንደሱ አይደለም አይ እንደዛ ሳይሆን ነገሮችን ማስተካከል ያለብኝ ነገር መናገር አለብን ማማከር ነገር አለኝ ብለ ቁጭ በል ስትለው ደረጀዬ መልካም ነገር መስሎት ቁጭ ጉር ነው ከዛ ቁጭ ካለላት በኋላ ጋይስ የልጅሽን አባት ተናገር እያላችሁኝ አይደለ? ስለዚህ ልናገር ነው አለችው ማለት ነው። እሺ ተናገሪ። ማን ነው የልጅሽ አባት? ፈገግ አለ ደረጀ ደስ ብሎት ጉዱን አላወቀ። ከዛስ ማን ነው ንገሪን። እሺ አንዴ ሱማ በጣም አሪፍ ነው። ማን ነው ስትለው አንተ ነህ። አስባችታል ጋይስ የሚሰማውን ስሜት። ምን አብደሻል? ታመሻል? ጤና ይጎልሻል? እንግዲህ በቃ ምን አይነት ነገር እንደሚፈጠር ምንም መገመት አይከብድም። በቃ ሞላ ቤተሰቡ ነው የሚበጠበጠው ጋይስ። ሞላ ቤተሰቡ እዚህ ጋር ወይዘሮ ማርታ መምጣቱ አይቀርም። እኔ እንጃ ምን እንደምላችሁ ጋይስ። አሁን ደረጀ ምንድነው የሚሰማው? እንግዲህ የጎረቤት ሰው አማኝ እያለ እየተናደደ ባለበት ሰዓት ላይ እንግዲህ እንተናጋ ማለት ነው እዛ ሊያፈጥር ሂዶ እና ከድር ቤት ከድር እንግዲህ እንደ ጋሽ ደሬ እናንተም ዘው ሁለት ተፈቀደ እንደ እያለ እንግዲህ ሙድ ያዘብን ነበር እና ለምን ያንን አለኝ እያለ በጣም እየተናደደ ነበር። እንዳያችሁት ለወይዘሮ ማርታ ራሱ መጥቶ እንደዛ ሲላት ወይዘሮ ማርታ እንደ ደሬ ምን ነው ለምን ትናደዳለህ? ተረጋጋ ምናምን ብላው ነበር። ያው ማርታ ጎበዘችና ነገ ጧት በቃ በየፖሉ ላይ እንለጥፍላችኋለን ሲል ሰንብቶ ጉሮ ጋይስ ጌታ ሆይ በምሕረት እውነት ማለት ነው። እና ውድ ቤተሰቦቻችን እንግዲህ በጣም በሚገርም ሁኔታ እንግዲህ ሰላምዬም ያው ያለችበት ሁኔታ እንግዲህ በርግጥ እሷ የማይፈረድባትም አንደኛ መውለዷ ሰዓት ቀርቧል። በዚህ ሰዓት ላይ ምናልባት እኔ ብሞት እንኳን ለልጄ የሚባል ነገር አለ። ገብቷችኋል አይደለ? እኔ እንኳን ብሞት ልጄን አባቱን ሳያቅ እናት ሞተች አባት አይታወቅም እንዴት ይባላል በላ በማሰብ ነው እንግዲህ ይሄን ሁሉ ነገር እያደረገች ያለችው። በመጨረሻም እንግዲህ በጣም ከባድ ነው ለመናገር ደረጀ አስባችሁታል ጋይስ ምን አይነት ስሜት እንደሚሰማው። በነገራችን ላይ ዲያጣ ድራማ በጣም ትልቅ በቃ ትምህርትን ግንዛቤን እያስጨበጠን ያለ ድራማ ነው በጣም ማለት ነው። በዛ ላይ ለተመልካቾቹ ለተከታታዮቹ ያለው ክብር በጣም ለየት ያለ ነው።
በቃ ለሃይማኖት ማለት የሙስሊም የክርስቲያኑን እምነት የሁሉንም በቃ አክብሮ ነው። እንግዲህ ባለፈው አይታችኋል ለጥምቀት ለገና የሚገርም ድባብ ነበረው። በቃ ምርጥ ኦርቶዶክሳዊ ድባብ ነበረው። አሁን ደግሞ ረመዳንን በቃ ምርጥ የሙስሊም ቤተሰቦቻችንን በቃ ያስተናገደ ባህሉን ሃይማኖቱን ሁሉ ወጉን የጠበቀ ኢትዮጵያዊ መጠራራትን ባህላችንን ያመላከተ ልዩ እንትን ነው፣ ድራማ ነው። ወቅቱንም ጠብቆ ነው የሚንቀሳቀሰው። በዛ ላይ ደግሞ በውስጡ በጣም ብዙ ነገሮችን የያዘ እናትነት፣ አባትነት፣ ትዳር፣ ቤተሰብ፣ ትዕግስት፣ ማስተዋል፣ በቃ በትዳር ፈተናዎች፣ በቃ የልጆች አስተዳደግ፣ በቃ ከሰው ጋር ከማህበራዊ ኑሮ በሰራተኛና በአሰሪ መካከል ያለ በቃ ብዙ ነገሮችን ነው የሚያስተምረን። እውነት ለመናገር እያንዳንዳቸውን አውጥተን ተዋናኞቹን ራሱ እንትን ብንል ልጅነትን፣ አባትነትን፣ እህት ወንድምነትን፣ ጓደኝነትን፣ ፍቅርን በቃ ብዙ ነገርን የያዘ ነው እና እውነት በጣም እያስተማረን እኛም እየተዝናናንበት እየተማርንበት ያለ ድራማ ነው። እንግዲህ የዛሬው ደግሞ በጣም የሚጭንቀት ላይ ነው እንግዲህ ጋር ደረጀ ያለበት ማለት ነው። እንግዲህ አቢጌል ደረጀ ደግሞ እንደሚታወቀው ያው ነገሮችን ለመቆፈር የመጀመሪያ ናት። ናታን በጣም ነው የተመቸኝ ዛሬ። እንግዲህ እንደምታውቁት አቢጌል ፎክራበት ሄዳ ነበረና እንግዲህ እሱም ደግሞ የሆነች ወረቀት ጽፎ የት ላይ እንዳስቀመጠው አይታችኋል። ባጥ ላይ ወጣ ያንን አውርዳ እንግዲህ ሰላም ደብዳቤ ያገኝ ብላ አዲስ ጓት ስትከፍተው እንግዲህ ናታን ያስቀምጠላት መልእክት የሚገርም ነበር። የምርዋል በጣም ነበር የሚገርመው። በጣም ነበር የተደሰትኩበት። ናታን በጣም በቃ አኩርቶኛል። እንዴት ብዬ ንገራችሁ? አብዬን እንግዲህ በጣም የተናደደችው በቃ ተልኮዋ ተሳካልኝ ብላ ሳይሳካላት ሲከሽፍባት በስማም እንዴት ደስ እንዳለኝ ጋይስ። የሚገርመው ነገር አብዬል ብዙ ነገሮችን ትሞክራለች ግን አይሳካላትም። ምክንያቱም የምትሄደው እንደ ጋሪ ፈረስ በቃ የሆነ ተንኮል እንትን አስባ ስለሆነ በቃ የትም ብትሄድ እንትን አይላትም ማለት ነው። ሌላው ዳጣ ዛሬ በጣም አጣብቂኝ ውስጥ ገብታ ነበረ። እንግዲህ እንዳያችሁት ወይዘሮ ማርታ በጣም እያፋጠጠቻት ነበረ ከሚበላው በላይ በቃ በማይገመት መልኩ በጣም ጥያቄዎቿ፣ ሁኔታዎች በጣም የከበዱ ነበሩና እንግዲህ አባትሽን ሲሳይ እንደውይና አገናኝ ነበር ያለቻት። አስባችሁታል? በጣም ከባድ ጥያቄ ነው። ከዛ እኔ ምናምን ብትላትም በቃ አንቺ ማውራት ካልፈለግሽ አንቺ አገናኛለች ማለት ነው። እንግዲህ ቢቸግራት በመጨረሻ ምንድን ያደረገችው ደረጃ ላይ ደውላ ሰላም ሲሳይ እንዴት ነህ እትዬ ትፈልጋለች ምናምን ብላ እንግዲህ ስልኩን ዘግታን የወጣችው። እሱም እንግዲህ በኋላ ደውልሻለሁ ነበር ያላትና ማርታንም እንግዲህ አይ በኋላ አለኝ መችኒ እኮ አይወደኝም እንደምታውቂው ምናምን ብላ እንግዲህ ነገሩ ተስቀይ ስትል ማርታ ደግሞ ነገሩ በቃ ውስጡ የሆነ እየተጠራጠረ ያለ መንፈስ ስላለ ጠበቃ አድርጋ ምንድን ያለቻት ስልኩን ስጪ እኔ ራሴ ደውልለታለሁ ነበርቻት። እንዴ መጀመሪያ እኔ ከሱ ጋር አስተዋውቂሽ ከዛ በኋላ አንቺና እሱ ታወራላችሁ እንጂ መጀመሪያ ሳላስተዋውቃችሁም አይሆንም ምናምን በማለት ነገሮችን ለማለፍ ሞክራለች። ግን በጣም ውስጧ በጣም ጥያቄ ፈጥሮባታል። እንዴት ይሄን ነገር ጠይቅ ቻለች? አቢጌል የምታደርገውን ነገር እሷ ምንትን ብላለች ማለት ነው። ይሄ ነገር እንዴት ነው በእኔ የተነሳ አሁን ይሄ ነገር ቢታወቅ ይሄ ቤተሰብ ሊፈርስ በቃ አረኔ ወደ መጣሁበት እመለሳለሁ እያለች ነበረ። ናታንም እንግዲህ እንዴ በፍጹም ሊሆን አይችልም፣ እንዴት ነው አንቺ ከዚህ ቤት የምትወጪው? እውነታው ይታወቃል፣ ከዛ በኋላ የሚሆነው ነገር ይሆናል። አንቺማ በፍጹም ትወጃት ምንስ እህቶችስ ይሄ ቤተሰብስ እንዴት አድርገሽ በቃ ለምን አይሆንም በፍጹም ብሎ ነው እንግዲህ ናታን ሲላት የነበረው። እንግዲህ በመጨረሻም እንግዲህ ናታን በጣም ነው እኮ በቃ ማለት ደስ የምትለኝ ብላ ነበር የገለጸችለትና እንዴት ደስ የምትለኝ ማለት እወድሃለሁ ለማለት ፈርተሽ ነው እንዴ እያላት ነበርና አይ እንዴት ተረጎሞ ብቻ ግን ለኔ ተመቸኛል ጀስት ነው በላልኩና ናታንም እንግዲህ እኔም ኮጣውን መወድሽ ምናምን ብሎ እንግዲህ ፍቅሩን ገልጾላታል። በጣም ደስ የሚል እንትን ላይ ነው ያሉት። ግን ቻሌንጆች በጣም ከባድ እንደሆኑ አብጌልን ተጠንቀቂያት እንጂ ሌላውን ነገር በጋራ የምንፈታ ይሆናል ብሎ ናታንም አበሽሯታል። ጋሽ ደረጀም እንግዲህ የገባበት ቻሌንጅ በጣም ከባድ ነው። እንግዲህ ይሄንንም እንደሚወጣው ይሄ ቤት ምንም ትዳሩ ሳይፈርስ ነገሩ ሳይምታታ አሁን ሰላም ደግሞ ይሄን ጥያቄ ሲጨምርበት በጣም የከፋ ነው የሚሆነው። ስለዚህ እዚህ ጋር ነገር ይሹ የሚያልቅ ነው የሚሆነው። ምክንያቱም አሁን ላይ ደረጀ ዳጣም የሷም ልጅ በቃ አላ አይደል ሁሉም ነገር የሚያልቅ ይመስላል። ምክንያቱም ሰላም ከመውለደ በፊት በተለይ ብዙ ነገሮች የሚስተካከሉ ነገሮች እንዳሉ ነው የሚሰማኝ። በቀጣይ በአዲስ ነገር እስከምንገናኝ ሰብስክራይብ ላይክ ማድረጋችሁ አትርሱ። ቤተሰቦቼ ሁሌም ወዳጅ ፈቅዳችሁ ስለምትከታተሉኝ አመሰግናለሁ። ላይክ ሰብስክራይብ አድርጉኝ ውዶቼ፣ በጣም አመሰግናለሁ። ላይክ ረሳችሁ ላይክ አድርጉ። ቀጣይ አዳዲስ ቪዲዮዎች ይዘን እንመጣለን። እኔ ውዶች አመሰግናለሁ። ባይ